wanti kun waa'ee Walloo, waa'ee Arsii, waa'ee Shawaa, waa'ee maaliitii miti biiroo. Kuni namoota baalagee fi namoota ergama qabutu waan ዛሬ አንዱ አረመኔ ተይዟል አሉ። እንግዲህ ትላንትና በሰሞኑ በታረደ ወንድማችን ህዝብ እያለቀሰ አንደኛው ሌላኛው የወሎ ልጅ ካገኘው እኔ ስጋውን ቆራርጬ ነው የምበላው እያለ በህዝብ ለቅሶ እየተሳለቀ የነበረው አረመኔ ተይዟል። ሌላኛው ደግሞ እነ ጆሃር መሐመድ ከ95,000 ሰው በላይ በተሰበሰበበት እንግዲህ ቃል ገብተዋል ማለት ነው። የኦሮሞ ልጆች በነቂስ ቃል ገብተዋል እንደዚህ አይነት አረመኔዎችን ሊያጋልጡ። እኛ እንደዚህ አይደለንም፣ እንደዚህ አይነት አረመኔዎችን እናጋልጣለን ብለው ቃል ገብተዋል ማለት ነው። እስካሁን ተይዘዋል 4 ሰዎች እየተባለ ነው። ከነዚህ አረመኔዎች ማለት ነው እንደዚህ በግድያ ወንጀል እጃቸው ያለበት እስከ 4 ተይዟል ሲባል ሰምቻለሁ። ያው እንግዲህ ታውቃላችሁ ብዙ ጊዜ እንደዚህ አይነት ነገር ሲያጋጥም እውነቱ ውሸቱ መለየት አይቻልም። የተለያየ ነገር ነው የሚወጣው። ግን ያው አንዱ እንደተያዘ እርግጥ ነው። እንደዛ ሲያላግጥ የነበረው ማለት ነው እንደዛ አይነት መርዝ ሲረጭ የነበረው ተይዟል። ሌሎችን አላቅም፣ ግን እስከ 4 ሰዎች ተይዘዋል ተብሏል ማለት ነው። ጆሃር መሐመድ በጣም ትልቅ ተደማጭነት ያለው ተጽዕኖ ፈጣሪ እንደሆነ ሁላችንም እናውቃለን። ያው እንግዲህ የኦሮሞ ሕዝብ ጆሃር መሐመድ ካዘዘው ያው ወደ ኋላ አይልም ብዬ ተስፋ አደርጋለሁኝ። እንደዚህ አይነት ሰዎች ለማንም ለምንም አይበጁም፣ ለሀገርም ለሕዝብም በቃ ለምንም ይሁን እንደዚህ አይነት አረመኔ ሰዎች አይበጁም። የገዛ የእናታቸው ልጅ እንኳን ቢሆን አጋልጠው ሊሰጡ ይገባል ማለት ነው። እንደዚህ አይነት ሰው ሲጀመር ሰውም አይደለም፣ ከሰውም ጋር መኖር የለበትም። ከሰው ጋር ሰው ተብሎ እኔ እኮ የምለው አብረው ሲኖሩ እርስ በርስ አይፈራሩም። ሰው ከአውሬ ጋር እኮ ሊኖር ይችላል። ከነዚህ እንስሳቶች ጋር እንኳን እንዲህ ሰው ይኖራል። በጣም ከባድ ነው የእውነት ለመናገር እና አንዳንድ ሰዎች ደግሞ ብዙ ጊዜ ከብሔር ከሃይማኖት የምታያይዙ ሰዎች አላችሁ። እኔ እንደዚህ አይነት ነገር ብዙ እንትን አልልም ማለት ከየትኛውም አካባቢ መጥፎ ሰው ይኖራል፣ ከየትኛውም ሃይማኖት ደግሞ መጥፎ ሰው ይኖራል፣ ጥሩ ሰው ይኖራል። አንዳንዴ እኛ ሀበሾች ስንባል ብዙ ነገር ከሃይማኖት ጋር ከብሔር ጋር ከዘር ጋር እናገናኘዋለን። ወንጀለኛ ነው። የትኛውም ብሔር ይሁን የትኛውም ሃይማኖት ይሁን ወንጀለኛ ነው። ስለዚህ ህዝቡ በነቂስ ነው ወጥቶ እንደዚህ አይነቱን ነገር ማውገዝ ያለበት። የእከሌ ብሔር ነው የእከሌ እምነት ነው ብሎ ነገር የለም። ምክንያቱም ኢትዮጵያዊ እስከሆነ ድረስ ሁሉም ይመለከተዋል። ዞሮ እንደዚህ አይነት ሰዎች ሰውን ያበላሻሉ፣ ህዝብን ይመርዛሉ፣ ህዝብን ይበክላሉ ማለት ነው። ስለዚህ እንደዚህ አይነት ሰዎች በቃ ለህግ መቅረብ አለባቸው። መቀጣጫ እንዲሆኑ በቃ የማያዳግም እርምጃ ሊወሰድባቸው ይገባል። በነገራችን ላይ የሳውዲ ፖሊሶች ከያዟቸው ልካቸውን ያውቃሉ ማለት ነው። ምክንያቱም ታውቃላችሁ ሳውዲ ላይ ምን አይነት ህግ እንዳለ። ሳውዲ ላይ ህግ አለ፣ በቃ ህግ አለ ነው የምላችሁ። የገደለ ይገደላል፣ አለቀ። አንድ ሰው መሞት አይፈልግም። ታውቃላችሁ የራሱን ነፍስ እንዴት እንደሚወድ። ስለዚህ የሰውን ነፍስ አያጠፋም ማለት ነው። ለማንኛውም ይሄኛው ልጅ በመያዙ በጣም ደስ ብሎኛል የእውነት ለመናገር እና እንደዚህ አይነት ነገር እንደዚህ አይነት አረመኔዎች እንደዚህ አይነት ሰዎችን ሁሉም ኢትዮጵያዊ በነቂስ ወጥቶ ሊያጋልጥ ይገባል ማለት ነው። በጣም ያሳዝናል። በእንደዛ አይነት እንደዚህ በበረሃ የሚሄዱ ወንድሞችንም ደግሞ እንደ ወላሂ አላህ ልብ ይስጣቸው። እንደ ሀገራቸው ላይ በረሃ ቢሞቱ ይሻላቸው ይመስለኛል። እዛ ጋር ሄዶ በረሃ ላይ ተሰቃይቶ እዛ ላይ እንደዛ ተሰቃይቶ ከሚሞቱ አገራቸው ላይ በረሃ ቢሞቱ ይሻላቸዋል። ወላሂ ስደት ክፋቱስ በዛ፣ የስደት ክፋቱ በዛ። ስንቱን ሰማን፣ ስንቱን አየን፣ ስንቱን ሰማን። ላሁለ ወላ ቁወተ ኢላ ቢላህ። ዱንያ እኮ ማተረገ የለም። ይሄ ሁሉ ለኩ ዱንያ ነው። ወላሂ ይሄ ሁሉ ለዱንያ ነው እኮ ሱብሃንአላህ። መቼ እንደምንሄድ በየትኛዋ ሰከንድ ይሄን ሁላ ተለይተን እንደምንሄድ እንደዚህ ምንለፋለት እንደዚህ በቃ
ክፉ ሆነው አሁን እንደዚህ በቃ ዱንያ ነው። የሰው ልጅ መቼ እንደሚሞት ሳያውቅ መቼ ጥሎት እንደሚሄድ ሳያውቅ እንደዚህ አይነት ክፋት፣ እንደዚህ አይነት መገዳደል በጣም ነው የሚያሳዝነው። ለማንኛውም ዛሬ ጆሃር መሐመድ ቤት በጣም ደስ ሲል ነበር። ሁሉም በነቂስ በቃ በአንድ አፍታ ሁሉም ሰው እያወገዘ ነበረ። ያው በእርግጥ እኔ ኦሮምኛ አልችልም። ያው እንግዲህ ሰዎች ሲተረጉሙ ሰምቼ ነው ማለት ነው። ያው አንዳንድ ነገራቶች አንዳንድ ጆሮ ላይ ትንሽ ይገባሉ እንጂ አልችልም፣ አልረዳም። ብረዳ ደስ ይለኝ ነበር። እዛ ጋር ሲወራ ማዳመጥ ፈልጌ ነበር ግን አልቻልኩም። ያው እንግዲህ ነገር ግን እያወገዙ ነበረ። ድጋሚ እንደዚህ አይነት ነገር እንዳይከሰት፣ የትኛውም ሰው ላይ እንደዚህ አይነት እርምጃ እንዳይወሰድ እና እነዚህ ሰዎች ደግሞ ከየትም ተፈልጎ በየትኛውም ቦታ አብሯቸው ያለ ሰው አጋልጦ ለሕግ እንዲሰጥ እየተመካከሩ ነበረ። እንግዲህ በጣም በርካታ ሰዎች ነበሩ። ከ95,000 ሰው በላይ ነበረ። ያ ሁሉ ህዝብ በነቂስ እያወገዘ ነበረ ማለት ነው። ይሄ ደግሞ አንድ ነገር ነው ማለት ነው። ህዝቡ አንድ ሆኖ ወንጀልን ፈርቶ ማለት ያው ታውቃላችሁ እንደዚህ አይነት አረመኔዎችም ስላሉ ማለት ነው። ሙሉ በሙሉ ህዝቡ እያወገዘ ነበረ። እነዛንም ሰዎች ሙሉ በሙሉ እናጋልጣለን ብሎ እንግዲህ ህዝቡ ቃል ገብተዋል ማለት ነው። ጆሃር መሐመድን አያሳፍሩትም ብዬ ተስፋ አረጋለሁ። እሱ በጣም ተደማጭ ነው፣ በጣም ተጽዕኖ ፈጣሪ ሰው ነው። እንግዲህ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ድጋሚ ሌላ እንደዚህ አይነት አሰቃቂ ነገር አይፈጠርም ብዬ ተስፋ አደርጋለሁ። ኢንሻአላህ ይሄ የመጨረሻው ይሁን። ከአሁን በኋላ እንደዚህ አይነት አስደንጋጭ ነገር አንሰማም። ብቻ ከባድ ነው ሀቂቃ ማለት ነው። አላህ ሱብሓነሁ ወተዓላ ሰላሙን ኸይሩን ያሰማን። በዚህ ጊዜ ደግሞ ጥሩ ነገር ደስ የሚል ነገር መስማት በአቅቶናል ማለት ነው። አልቻልንም፣ አልተሰማም እና አላህ ሰላሙን ያምጣልን። አላህ ኸይሩን ያሰማን። እንደዚህ አይነት ወንጀለኞችን በደለኞችን ደግሞ አላህ ሱብሓነሁ ወተዓላ እጃቸውን ይስጣቸው። እንደው ራሳቸው ሲንቀለቀሉ ሄደው እጃቸውን ይስጡ ኢንሻአላህ። ሰላም ሁኑልኝ ቤተሰብ።